ሀሳብ ስለ ኤክሰለንስ ወይም ስለ ልህቀት ነው። ልህቀትን ለመረዳት አንዳንድ ጊዜ በተለይ በእኛ ኮንቴክስት አሁን ያለንባቸውን አንዳንድ እንደ ውድቀት አዙሪት የሚመስሉ የተቸገርንባቸውን ነገሮች በጣም መልከ ብዙ ስለሆኑ እነሱን መመልከት ጥሩ ነው። ሰዎች የመጀመሪያ ጉቦ ሲወስዱ ራሳቸውን ያማቸዋል፣ በቃ በመተኛት ያቅታቸዋል። ግን ከ2 ከ3 ዓመት በኋላ ጉቦ ያልወሰዱ ቀን ነው የሚያማቸው። ይሄ እንግዲህ በጣም ከፍተኛ ለውጥ ነው። እንግዲህ ሰዎች ግዴለሽ ከሆኑ፣ ሌባ ከሆኑ እና ሰነፍ ከሆኑ ሀገርን ተሸክሞ ወደሚቀጥለው ደረጃ ማን ያሻግራል፣ ትውልድን ማን ይመራል የሚለው ጥያቄ ይፈጥራል። እንደውም አንድ ሰው ምን አለ፣ የኤክሰለንስ ወይም የልህቀት ትልቁ ጠላቱ ብልሽት ወይም መጥፎ ነገር ሳይሆን ጥሩ ነገሮች ናቸው ይላል። ምክንያቱም በጥሩ ነገር ውስጥ ሰምጠን ስንቀር ልህቀት ያለው ነገር ውስጥ አንገባም። ጤና ይስጥልኝ የማይንድሴት ፖድካስት ተከታታዮች፣ እንግዲህ በጣም የምንወደው ዶክተር ምህረት ነው ዛሬ ስለ ልህቀት ያለው ነገር ሁላችንንም እኔ እንግዲህ በጣም ሁሌ ነው የምንነቃቃው እና ይሄ ደግሞ ልህቀት እንግዲህ ሁላችንም መድረስ የምንፈልግበት ነው እና እስከ መጨረሻ ስሙት። ልህቀት ምንድን ነው? በብዙ መንገድ ነው ያብራራው ማለት ነው እና ሁላችንም እንድናይ ያደርጋል እና የኔ ውሎ ይሄ ነበር ማለት ነው እና ይሄን ያደረኩት ስለ ልህቀትም ስለገባኝ ነው። ሁለተኛ ውሎዬ ደግሞ የሚገርማችሁ ይሄ ነበር ማለት ነው እና ቀጥሎ መጀመሪያ በቃ በጠዋቱ ዶክተር ምህረትን ነው የሰማሁት ከቡናዬ ጋር። ቀጥሎ በጣም የሚገርማችሁ ማን እንደሆነ ላሰማችሁ። የጌታን ቃል አካፍላችኋለሁኝ። ሰው ሁሉ በዓለም ላይ ሲኖር የሚያገለግለው ነገር አለው። ብዙ ነገር አለ። አንዳንድ ሰው ራሱን አገልግሎ ነው የሚሞተው። በቃ ራሱ ላይ ከጠዋት እስከ ማታ እድሜ ልኩን ከራሱ ውጪ ሌላ ምንም የሚያሳስበው ነገር የለም። ሰው የፈለገውን ለምን አይሆንም? ድሮ እንትና እኮ ኬሬዳሽ ነው ይባላል። ኬሬዳሽ እንደሆነ እንዳትጠይቁኝ። ነው ዶክም አለበት ማዝናናትም አለበት እና ይሄ ዶክተር አብርሃም ነው። የሚገርማችሁ በቃ ሁሉ እንደ ምግብ ነው። በቃ እግዚአብሔር እንደዚህ ነው የሚናገረው እና እኔ በጣም በዶክተር አብርሃም በቃ ራሴን ሳይ ነበር። ይሄ እንግዲህ ሳደርግ ማአት ስራ ሙሉ ቀን ያልሰራሁት ስራ የለም። የሚገርማችሁ ኢቭን የእረፍት ቀን የሆኑ በቃ እየነዳሁ ምን ሄድፎኔን አድርጌ በቃ የሚገርም እና ይሄንን ጨርሼ እንግዲህ ዩኒቨርሲቲ እንደመግባት ነው ማለት ነው። ገባችሁ? ቀላል አይደለም። ከልብ እኮ ናችሁ። ከዛ በኋላ ደግሞ በቃ የሚገርማችሁ የሆነ ብሬክ ታይም ላይ ደግሞ የሆነ በጣም ጣፋጭ ምግብ እየበላሁ በጣም የምወዳቸው አገልጋይ ማን እንደሆነ ላሰማችሁ። በሰው ፊት አድሎ ስናደርግ በእግዚአብሔር ፊት ክፉ ነገር ነው። አድሎ የሚጀመረው ልባችሁ ውስጥ ነው። ስለ ንብረት ምንድን ነው የምትሰጡት ዋጋ? እኛ እንደ ቀላል ነው የምንቆጥረው አድሎ። ግን የሚገርማችሁ ያዕቆብ ኃጢአት ነው። አድሎ ኃጢአት ነው። እንዴት ነው ማላዳላው? ይኸው የንጉሥን ሕግ እሱን በልብ ያዛ። ምን ይላል ይሄ ንጉሥ? ንጉሡ ጌታ እግዚአብሔር ባልንጀራህን እንደ ራስህ ውደድ። እንግዲያው ለአድሎ ቦታ ይሄን እንደ አጋጣሚ ነው። እኔ እንዲያውም እየጠፉ ዶክተር ነው በጣም ወዳቸው። እኔ ባለፈው 3 ሳምንት የሚገርማቸው 4 ሳምንት በቃ በሳቸው የመጣልኝ መልእክት ቀጥታ በቃ ከልጄ ጋር ሴቷ ልጄ ጋር በጣም ታፍ ህይወት ነው ያለኝና በጣም በቃ በሳቸው የተናገረኝ በቃ ኮምፕሊትሊ ቀየረው ህይወቴ ማለት ነው። እና በእርግጥ ችግሩ ቢኖርም እኔ በቃ እንዲህ መሆን አለብኝ ብዬ እና እንዴት አድርገው ሲናገሩ እንደነበረ ነግራቸው አልችልም። እና በጣም ነው የማመሰግናቸው። ከዛም የሚገርማችሁ እሳቸውን ሰምቼ ምናምን ከነገና ጨራርሼ ዞር ስል ሌላ ማን ይመጣል መሰላችሁ? ኤልሻዳይ ደግሞ እስራኤልን ይደግፋሉ አፕሪሼት እና እነሱም በራሳቸው የሚተጉ ናቸው እንደኛ። የሚገርማችሁ ዛሬ ኮንፈረንስ ተደርጎ በቃ ሁሌ በቃ እንዲህ ለምን አይኖርም? ኮንፈረንስ ተደርጎ አዳምጡት ማለት ነው። አፍሪካ ኤንድ ዛይንስ የሚል በቃ ሰውየው ትርጉም ነው። ኤኒዌይ መልእክቱ ከእስራኤል ጋር አፍሪካ እንድትቆም ነው ማለት ነው።
እና በብዙ መልኩ ነው ያብራሩትኝ። ይሄ ለኛ በቃ ትልቅ የጸሎት መልእክት ነው። በተለይ ላድጊያሎች አዳምጡት። ወዲያው ነው የለጠፍኩላችሁ ለእናንተ ዋትስአፕ ፕሮሞት ማለት ነው። እና እዚህ ደግሞ የተካፈላችሁ ይሄን ቪዲዮ የምትሰሙ ይሄ ያብዛልን እግዚአብሔር እንደዚህ አይነት የሚያነቃቃ የበረከት ስብከቶችን ያብዛልን። ውሌ እንዲህ ነበር። 4ቱን ስብከቶች በደንብ አድርገን የሰማኋቸው። በተለይ ዶክተር ምህረት ልህቀት በቃ ደጋግሜ ነው የሰማሁት። ማለት ሁላችንም ለዚህ ስለሆነ ምን ኖረው ማለት ነው አይደል? ለተሻለ ነገር ስለሆነ ምን ኖረው በቃ በደንብ ግን ብዙ ጥያቄዎችን ብጠይቀው ዶክተር ምህረት ደስ ይለኛል። ከእንደገና ደግሞ ስለ አገልግሎት ዶክተር አብርሃም የተናገረው ነገር በጣም በቃ ህይወታችን የሚቀርጽና በጣም እናመስግናቸው። እግዚአብሔር ይባርካቸው። እነዚህ የእግዚአብሔር አገልጋዮች ናቸው እና እናንተ ደግሞ ስሙት፣ ተባረኩ።